ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጀነራል ታሪኩ አይኔ መገደልና የአፋቤት መደምሰስ፣ አብዮቱና ትዝታዬ ከኮሎኔል ፍስሐ ደስታ መጽሐፍ የተወሰደ። አፋቤት ከአስመራ 157 ኪሎ ሜትር ርቀት ላይ ከቀይ ባህር በስተምዕራብና ከአንሰባ ወንዝ በስተምስራቅ የምትገኝ ስትራቴጂካዊ አቀማመጥ ያላት ወሳኝ ቦታ ነች። በኤርትራ የነበረው ሁለተኛ አብዮታዊ ሰራዊት ህዋሰ በኢትዮጵያ ከነበሩት ክፍለ ጦሮች ዘመናዊ መሳሪያ በሚገባ የታጠቀና ከፍተኛ የውጊያ ልምድ ያካበተ በአራት እዞች የተዋቀረ ግዙፍ ሰራዊት ነበር። ከአራቱ እዞች መካከል ደግሞ በአፋቤት ግንባር ይገኝ የነበረውና በጀነራል ታሪኩ አይኔ የሚመራው የናደው እዝ ግዙፍና ጠንካራው እዝ ነበር። ይህ እዝ አንደኛ አንድ መደበኛ ክፍለ ጦር፣ ሁለተኛ ሁለት ተራራ ክፍለ ጦሮች፣ ሶስተኛ አንድ ሜካናይዝድ ብርጌድ፣ አንድ መድፈኛ ብርጌድ፣ አንድ ታንከኛ ሻለቃ የያዘ ሲሆን በመሳሪያ አይነትና ብዛትም 83 ታንኮች፣ 10 BM21፣ 15 ባለ 130 ሚሜ መድፍ፣ 35 ባለ 122 ሚሜ መድፍ፣ 96 ባለ 82 ሚሜ መድፍ፣ 5 BTN 60፣ 67 ዙ 23፣ 40 BTN ጸረ ታንክ የታጠቀ ነበር። በ1979 የናደው እዝ አዛዥ ሆኖ የተሾመው ጀነራል ታሪኩ አይኔ ከአብዮቱ በፊት በተለያየ አካባቢ የሰራ ሲሆን ከአብዮቱ ፍንዳታ በኋላ የአራተኛ ሚሊሻ ክፍለ ጦር አዛዥ፣ በ1970 መጨረሻ ደግሞ የሁለተኛ አብዮታዊ ነጻ አውጪ ሰራዊት በኤርትራ ባካሄደው ዘመቻ በጾረና በኩል ለዘመተው 503ኛ ግብረ ኃይል ለአዛዥ ሆኖ አገልግሏል። ከ1971 ጀምሮ ወደ ትግራይ እስከተዛወረ ድረስ በመጀመሪያ በጀነራል ረጋሳ ጂማሲር የሰባተኛ ክፍለ ጦር አዛዥ ሆኖ አገልግሏል። ከዚያም በትግራይ ክፍለ ሀገር የኮር አዛዥ ሆኖ በመስራት ላይ ከነበረበት ቦታ ተነስቶ የናደው እዝ አዛዥ ሆኖ ተመደበ። ጀነራል ታሪኩ አይኔ የሁለታ ጦር ትምህርት ቤት የ17ኛ ኮርስ ምሩቅ ነው። የደርጉ ምክትል ሊቀመንበር የነበሩት ኮሎኔል አጥናፉ አባተ፣ የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ስላሴ፣ የኢሰፓ የደህንነት ኃላፊ የነበሩት ኮሎኔል አለሙ ጥበቡ፣ የሀገር አስተዳደር ቋሚ ተጠሪ የነበሩት ኮሎኔል መርሻ ቀጸላ፣ ሜጀር ጀነራል አበራ አበበ፣ ብርጋዴር ጀነራል ይርጋለም ተክለሃይማኖት የኮርስ ጓደኞቹ ነበሩ። በኤርትራ ሜጀር ጀነራል ረጋሳ ጂማ የሁለተኛ አብዮታዊ ሰራዊት አዛዥነት እንደተረከቡ በተከታታይ አንዳንድ ውድቀቶች መከሰት ጀመሩ። በህዳር 1980 በናደው እዝ ግንባር በ15ኛ ክፍለ ጦርና በተለይም በ22ኛ ክፍለ ጦር ላይ ሻቢያ ማጥቃት ሰንዝሮ ከፍተኛ ጉዳት አደረሰ። በዚህ ጥቃትም የመረጃ የዘመቻና የመገናኛ ሰራተኞች ከነጠቃሚ መረጃዎቻቸው በጠላት ተማረኩ። ጥቃቱ የተሰነዘረው አዛዡ ብርጋዴር ጀነራል ታሪኩ አሞኛል በሚል ምክንያት ሳያስፈቅድ አስመራ ለሕክምና በሄደበት ወቅት ነበር። በታህሳስ 1980 የጦሩን ሞራል ለመገንባትና ለማነቃቃት ወደ ኤርትራ ተንቀሳቅሶ የነበሩ የምስራቅ እዝ የኪነት ቡድኖች ስራቸውን ጨርሰው ከከረን ወደ አስመራ ሲመለሱ በቅንጅት ጉድለት አዲ ተከላዛ አካባቢ ወንበዴው ባካሄደው ደፈጣ 17 አባላት ሲሞቱ 13 በከባድ ቆስለዋል። ንግስት አበበ የተባለች ድምጻዊትም ተሰውታለች። ከዚህ አደጋ ቀደም ብሎም ለትግራይ ህዝብ የሚደርስ የእርዳታ እህል የጫኑ 9 የተባበሩት መንግስታት ከባድ ተሽከርካሪዎች ያለ አጃቢ እንዲነቃነቁ በመደረጉ በአዲቀይህና ሰገነቲ መካከል በሻቢያ ሙሉ በሙሉ ተቃጠሉ። ለትግራይ ህዝብ ቆም ያለው የሚለው ወያኔም ምንም አይነት እርምጃ አልወሰደም፣ ቅሬታም አላሰማም።
በዚሁ በታህሳስ ወር ከምጽዋ ወደ አስመራና ከአዲቀይህ ወደ አስመራ በመጓዝ ላይ የነበሩት የጭነትና የነዳጅ ብዛታቸው ከ148 በላይ የሚሆኑ ተሽከርካሪዎች በሻዕቢያ ተቃጠሉ። በርካታ ሹፌሮችም ተገደሉ። ይህ በእንዲህ እንዳለ በኢሂድሪ መንግስት በተደነገገው መሰረት የራስ ገዝና የአስተዳደር አካባቢዎችን በቦታው ተገኝተው ለማየትና ለማስተካከል በፖለቲካ ቢሮ አባላት የተመሩ ቡድኖች እንዲንቀሳቀሱ ሲደረግ በሻምበል ለገሰ አስፋው የተመራው ቡድንም ወደ ኤርትራና ትግራይ ሄዶ ነበር። በኤርትራ ቆይታውም በናደውዝ ግንባር ስለደረሰው ጥቃት የእዙ አዛዥ ታሪኩ አይኔ በየጊዜው አሞኛል በማለት በቦታው የማይገኝ መሆኑ፣ በእዙ ውስጥ ሙስና መስፋፋቱ፣ አዛዡ ለፓርቲው መመሪያ የማይገዛ ካድሬዎችን የሚንቅና ለሁለተኛ አብዮታዊ ሰራዊት ዋና አዛዥ የማይታዘዝ መጎደኛ እንደሆነ ከራስ ገዙ አንደኛ ጸሐፊ ለቡድኑ መረጃ ይቀርብለታል። ቡድኑም በፋንታው ለፕሬዝዳንቱ ሪፖርት ያደርጋል። ፕሬዝዳንቱም ይህ ሪፖርትና በመከላከያ በኩል የተለያዩ መረጃዎች ስለደረሷቸው የመከላከያ ባለስልጣናትን፣ የፓርቲው ማዕከላዊ ኮሚቴ አባላትን፣ የቁጥጥር ኮሚሽን ሊቀመንበር ኮሎኔል እንዳለ ተሰማን፣ የደህንነት ሚኒስትሩን ኮሎኔል ተስፋዬ ወልደ ስላሴን አስከትለው ወደ አስመራ አቀኑ። አስመራ እንደደረሱም በኤርትራ ኢሰፓ ኮሚቴ ጽህፈት ቤትና በውሃሰ ጠቅላይ መምሪያ በመገኘት ስለ ኤርትራ ወቅታዊ ሁኔታ አዳመጡ። ከዚያም ጦሩን ለመጎብኘትና ለማነጋገር ወደ አፈቤት ተንቀሳቀሱ። በዚህ ጠቅላይ ሰፈር በመገኘቱም ከየክፍሎቹ የተውጣጡ አባላት በተገኙበት ስለ ግንባሩ ሁኔታ ገለጻ አዳምጠውና ከጦሩ የቀረበላቸውን ጥያቄ ከተቀበሉ በኋላ የሀገሪቱን ተጨባጭ ሁኔታ አስመልክተውም የራሳቸውን ገለጻ አደረጉ። በአፋቤት በተገኙበት ወቅት በሌሎች እዞች እንደሚደረገው ሳይሆን ለፕሬዝዳንቱ ገለጻ ያደረጉት የእዙ አዛዥ ጀነራል ታሪኩ እንጂ የፖለቲካ ካድሬው አልነበረም። ይህም ፕሬዝዳንቱ ቀደም ብለው ለሰሙት ካድሬዎችን ይንቃል ለሚለው ክስ ማረጋገጫ ሆነላቸው። ፕሬዝዳንቱ ጦሩ አስተያየቱና ጥያቄውን እንዲያቀርብ ድል ሲሰጡ በጦሩ በኩል የሚከተሉት ጉዳዮች ተነሱ። ቀለብ በተሟላ ሁኔታ በወቅቱ የማይደርስ ከመሆኑም በላይ ዘይትና ስኳር የመሳሰሉትን በራሳቸው ገንዘብ እየገዙ የሚያሟሉ መሆኑን፣ ለቤተሰብ የሚልኩት ተቆራጭ በአግባቡ የማይደርስ መሆኑን፣ ደሞዝ በወቅቱ እንደማይከፈላቸው፣ ከአስመራ በርካሽ ገዝተው በወታደራዊ ተሽከርካሪዎች አጓጉዘው የሚያመጡትን የፍጆታ ዕቃ በእጥፍ ጨምረው በመሸጥ ያለ አግባብ ያተርፉብናል፣ ይነግዱብናል የሚሉ ነበሩ። የእዝ አዛዡ ለጥያቄዎቹ መልስ ለመስጠት ፕሬዝዳንቱን ፍቃድ ቢጠይቁም ሳይፈቀድላቸው ቀረ። እነዚህ ጥያቄዎችን ያቀርቡ የነበሩት የሰራዊቱ አባላት ሆን ተብለው በየቦታው ተበታትነው እንዲቀመጡ የተደረገና ጥያቄዎቹ በድርጅታዊ መንገድ የተዘጋጁ እንደነበር ከቡድኑ ጋር የነበሩት አባላት ግምታቸውን ገልጸውልኛል። ፕሬዝዳንቱም የጦሩን አቤቱታ ካዳመጡ በኋላ አስቸኳይ ውሳኔ የሚሰጡ መሆናቸውን ገልጸው ወደ አስመራ ተመለሱ። ፕሬዝዳንቱ የግንባሩን ጉብኝት ጨርሰው ወደ አስመራ እንደተመለሱ የውሃሰ ዋና አዛዥ ሜጀር ጀነራል ረጋሳ ጂማና ወታደራዊ የፖለቲካ መምሪያ ኃላፊው ኮሎኔል ሸዋረጋ ቢሆነኝ ከምድብ ስራቸው ተነስተው ወደ አዲስ አበባ በመሄድ ተከታታይ ትዕዛዝ እንዲጠባበቁ አደረጉ። በሜጀር ጀነራል ረጋሳ ምትክም ብርጋዴር ጀነራል ውበቱ ጸጋይን በጥብቅ አዛዥነት መደቡ። ፕሬዝዳንቱ ስለ ብርጋዴር ጀነራል ታሪኩና የመከተል አዛዥ ስለነበሩት ጀነራል ከበደ ጋሼ ጉዳይ ለመነጋገር ከተከታዮቻቸው ጋር በአስመራ ቤተ መንግስት ስብሰባ ተቀመጡ። በብርጋዴር ጀነራል ከበደ ጋሼ ላይ የቀረበው ክስ ስራውን በሚገባ አያከናውንም፣ የሥራ ፈቃደኝነት የሌለውና ኪሱን በማደለብ ላይ የሚገኝ ነው የሚል ነበር። በብርጋዴር ጀነራል ታሪኩ ላይ ጦሩ ካቀረበበት ክስ በተጨማሪ ለበላዮቹ የማይታዘዝ ሞገደኛ ከመሆኑም በላይ ከተማ የሚያዘወትር ለካድሬዎች ከፍተኛ ንቀት ያለው ባጭሩ ሀብት ስላለው በሰራዊቱ ከመቀጠል ይልቅ በጡረታ ለመገለል የሚፈልግ እንደሆነ ያትታል። እንደዚሁም በትግራይ አዛዥ በነበረበት ጊዜ ህወሓት እስረኞችን ከመቀሌ ወህኒ ቤት ሲያስወጣ እኔ የወህኒ ቤት ጠባቂ አይደለሁም በሚል እርምጃ ሳይወስድ መቅረቱ ለክሱ ማጠናከሪያ ሆኖ ቀረበ።
በዚህ ስብሰባ ላይ የተገኙት አንደኛ ሌተናንት ጀነራል ተስፋዬ ገብረ ኪዳን፣ ሁለተኛ ሜጀር ጀነራል ኃይለ ጊዮርጊስ ሀብተማርያም፣ ሜጀር ጀነራል ስዩም መኮንን፣ ሜጀር ጀነራል መስፍን ገብረ ቃል፣ ኮሎኔል እንዳለ ተሰማ፣ ኮሎኔል ተስፋዬ ወልደ ስላሴ፣ ጀነራል ከፈለኝ ይብዛና ሻለቃ ካሳ ያራጋው ነበሩ። ፕሬዝዳንቱ በጀነራል ታሪኩ ላይ የቀረበውን ክስ ከገለጹ በኋላ ስለሚወሰደው እርምጃ ተሰብሳቢዎቹ ሐሳብ እንዲሰጡ ይጠይቃሉ። የመከላከያ ሚኒስትሩ ጀነራል ኃይለ ጊዮርጊስ ታሪኩ ከበላዮቹ ጋር የማይስማማ መሆኑንና እሳቸውም ካሁን በፊት በስነ ስርዓት ጉድለት 100 ብር የቀጡት መሆኑን አስረድተው አሁን የተነገረበት ክስ ሙሉ በሙሉ እውነት እንኳን ቢሆን ካሁን በፊት ያበረከተውን አገልግሎት ግምት ውስጥ በማስገባት በጡረታ እንዲገለል የሚል ሐሳብ አቀረቡ። ኮሎኔል ተስፋዬ ወልደ ስላሴም ጀነራል ታሪኩ የኮርስ ጓደኛቸው መሆኑን በመግለጽ ምንም አይነት አስተያየት ለመስጠት የሚቸገር መሆኑን አስረዳ። ኮሎኔል እንዳለ ተሰማ በበኩላቸው ጉዳዩ አስቸኳይ ያለመሆኑን አዲስ አበባ ስንደርስ ጉዳዩን በጥሞና አይተንና ፈትሸን ጥፋተኛ ነው የሚያሰኝ ወንጀል እንኳን ቢገኝበት በሰራዊቱ ሕግ መሰረት ጉዳዩ በጦር ፍርድ ቤት እንዲታይ ቢደረግ አግባብ መሆኑን ጠቅሰው አስተያየታቸውን ይሰጣሉ። የተሰጡት አስተያየቶች ያልጣማቸው ፕሬዝዳንት መንግስቱ ግን ይህ ሁሉ ክስ ሰምተን ውሳኔ ሳንሰጥ ብንሄድ በጦሩ በኩል ምን እንደሚያስከትል የገባቸው አይመስለኝም። ሁሉንም ለኔ ለመተውን የምትፈልጉት በማለት ተቆጡ። አንዳንዶቹ አንድ አይነት እርምጃ መወሰድ እንዳለበት በመግለጽ የፕሬዝዳንቱን ሐሳብ አጠናከሩ። በመጨረሻም ተሰብሳቢዎቹ አንድ አይነት ቁርጥ ያለ ውሳኔ ላይ ሳይደርሱና የተወሰነው ምን እንደሆነ ሳያውቁ ስብሰባው ተቋጨ። ፕሬዝዳንቱ ከዚህ ስብሰባ በኋላ የኤርትራ ጉብኝታቸውን ከማጠናቀቃቸው በፊት በመርከብ ሆነው የሃኒሽ ደሴቶችን ጎብኝተው ጉዟቸውን ወደ አሰብ ቀጠሉ። በመንገድ ላይ እንዳሉ በመርከቧ ውስጥ የነበሩት ባለስልጣናት እርስ በርሳቸው ይንሾካሾካሉ። ከጥቂት ጊዜያት በኋላም ጦሩ በተሰበሰበበት ጀነራል ታሪኩ አይኔ መረሸናቸውን ጀነራል ከበደ ጋሼም ማረጋቸው ተገፉ ከሰራዊቱ በሳንጃ መባረራቸውን የሚገልጽ ቴሌግራም ከኡሃሰ ጥብቅ አዛዥ ከጀነራል ውበቱ ጸጋዬ ለፕሬዝዳንቱ መድረሱ ታወቀ። ፕሬዝዳንት መንግስቱ ወደ ኤርትራ ከመነቃነቃቸው በፊት ኮምጭጭ ያለ እርምጃ ለመውሰድ አስበው መሄዳቸውን የሚያሳዩ አንዳንድ ፍንጮች ነበሩ። ጀነራል ከበደ ጋሼ የተቀመጡበት የመክት አዛዥ ሆነው ያ ሁሉ ተሽከርካሪ ሲወድምና የኪነት ቡድኑ አደጋ ላይ ሲወድቅ በቂ ጥበቃና ትብብር አላደረጉም የሚል ነበር። በጀነራል ታሪኩ አይኔ የተወሰደው እርምጃ ከሕግ ውጪ በችኮላ የተሰጠ ውሳኔ ነበር። በመጀመሪያ ጀነራሉ የብሔራዊ ሸንጎ አባል ስለነበር በሕጉ መሰረት የሚያስከስስ ወንጀል እንኳን ቢኖርበት ብሔራዊ ሸንጎ ተወያይቶ በሕገ መንግስቱ የተሰጠውን መብት በቅድሚያ አንስቶ ጉዳዩ በምርመራ ችሎት ከታየ በኋላ ለጦር ፍርድ ቤት መቅረብ ነበረበት። ለጀነራሉ ክስ ማጠናከሪያ ሆኖ የቀረበበት የናደው ዕዝ አዛዥ ከመሆኑ በፊት የተፈጸሙ ጉዳዮች በመሆናቸው ጥፋቱን በአንድ ያጠራቅሞ ከፍተኛ እርምጃ ከመውሰድ ይልቅ ጥፋቱ በተፈጸመበት ወቅትና ጊዜ ተገቢና ተመጣጣኝ ቅጣት ተሰጥቶትም ቢሆን ጀነራል መኮንኑን ለማረም በረዳ ነበር። ነገር ግን ይህ ሁሉ አልተደረገም። ሕግና ስርዓት ተጥሶ በግብታዊነት የሚወሰድ እርምጃ ደግሞ የማታ የራሱ መዘዝ ይኖረዋል። ጀነራል ታሪኩ አይኔ ከተገደለ በኋላ ከፍተኛ የወታደራዊ ችሎታ የነበረው ንቁ ቀልጣፋና ጀግና የማይመልሰውን ትዕዛዝ የማይቀበል ኮሎኔል እንደነበር አድርገው ይስሉታል። አልፎ ተርፎም የሱ መገደል በኤርትራና ትግራይ በተካሄዱ ዘመቻዎችና እንዲሁም ጦሩ በግድያው ቅሬታ አድሮበት መፈንቅለ መንግስት ለማካሄድ እንድትነሳሳ አድርገው ያቀረቡትና የጻፉም አሉ። ይህ ግን የጀነራሉን ደካማና ጠንካራ ጎን በሚገባ ሳይገመግሙ ፕሬዝዳንቱን ለማጥላላት የሚነገር የፈጠራ ወሬ ነው። መኮንኑ ያልሆነውን ለራሱም ከፍተኛ ግምት በመስጠት ሌሎችን በንቀት የሚመለከት ትዕቢተኛ ነበር። በተግባር እንደታየውም የቀድሞ የክቡር ዘበኛ መኮንኖችን የሚንቅና የማይታዘዝ ነበር። ጎንደር በነበረበት ጊዜም ከጀነራል ረጋሳ ጂማ ጋር በዚህ ምክንያት አይስማሙም ነበር። የበላይ አካላት ይህንኑ ቅራኔ ያወቁ ሁለቱን በአንድ አካባቢ መመደባቸውም ከፍተኛ ስህተት ነው። ጀነራል ታሪኩ ለበላዮቹ አለመታዘዙ የሚያስመሰግነው ወይንም የሚደነቅለት ባህሪ ሳይሆን የሰራዊቱን የእዝ ሰንሰለትና ዲሲፕሊን መጣሱ
የመጥፎ አዛዥና መሪ ባህሪን የተላበሰ መሆኑን ነው የሚያረጋግጠው። በጦር ሜዳም ቢሆን ቀደም ብሎ በጎንደር አርማጭሆ በእሱ አመራርነት የተካሄደው አሰሳም አልተሳካም። የ503ኛ ግብረ ኃይል ለአዛዥ በነበረበት ጊዜም ሆነ የ4ኛ ክፍለ ጦር አዛዥ ሆኖ በሰራበት ወቅት የተለያዩ ውድቀቶች መከሰታቸው ይታወቃል። በ1978 ወያኔ መሃል መቀሌ ገብቶ እስረኞችን ሲያስለቅቁ የእዙ አዛዥ ታሪኩ አይኔ ነበር። የናደው ዕዝና የአፈቤት ግንባር መናድ የጀመረውም በህዳር 1980 ታሪኩ አዛዥ በነበረበት ወቅት እንደሆነ መታወቅ አለበት። ከጀነራል ታሪኩ መገደል በኋላ የሊቀመንበሩ የኮርስ ጓደኛና የ19ኛ ኮርስ የሁለታ ምሩቅ የሆነው ብርጋዴር ጀነራል ጌታነህ ኃይሌ የናደው ዕዝ አዛዥ ሆኖ ተሾመ። ጀነራል ጌታነህ ንቁ፣ ቀልጣፋና ደፋር መኮንን ነበር። አብዛኛውን ጊዜ የሰራው በምስራቅ ዕዝ እንጂ ኤርትራ ሲመደብ የመጀመሪያው ጊዜ ነበር። የአፈቤትንም ውድቀት ከታሪኩ ግድያ ጋር ለማያያዝ የሚሞክሩ አሉ። ይህ አባባል ግን ኮሎኔል መንግስቱን ለማሳጣትና ለፕሮፓጋንዳ ጠቀሜታ ካልሆነ በስተቀር እጅግ የተጋነነ አስተያየት ነው። መሰረቱ ውድቀቱ ከብዙ ምክንያቶች ጋር የተያያዘ ነው። ሻዕቢያ ቀደም ሲል በህዳር ወር በሰነዘረው ማጥቃትና በምርኮ ወቅትና ጠቃሚ መረጃ በማግኘቱ የጀነራል ታሪኩ መገደል የአዲስ አዛዥ መመደብ በፈጠረው ክፍተት በጦሩና በአዛዦች በኩል ያስከተለውን መደናገጥ ግንዛቤ ውስጥ በማስገባት መጋቢት 8 1980 በናደው ዕዝ ግንባር አጠቃላይ ማጥቃት ሰነዘረ። አብዮታዊ ጦሩም ከ3 ቀናት ከባድ የመከላከል ውጊያ በኋላ መጋቢት 11 1980 የናደው ዕዝ ማዘዣ ጣቢያ በጠላት እጅ ወደቀ። በእዙ ስር የነበሩት ክፍለ ጦሮችም ተበታተኑ። አዲሱ አዛዥም በሻዕቢያ መትረየስ ማሃይታቸው ላይ ተመተው ቆሰሉ። የውሃሰ ጥብቅ አዛዥ የነበሩት ብርጋዴር ጀነራል ውበቱ ጸጋዬ ወደ አፈቤት በመሄድ ውጊያውን ለመምራት ሞክረው ሳይሳካላቸው ቀረ። በዚህ ግርግር መካከል ራሳቸውም አቅጣጫ ስተው ወደ ሻዕቢያ ወረዳ በማምራት ላይ ሳሉ አንድ የአካባቢው ተወላጅ የሆነ ባኔ አምር የሰራዊቱ ተባባሪ ሆኖ መረጃ ሲያቀርብ የነበረ ጀነራሉን ስላወቃቸው ትክክለኛውን መንገድ መርቶ በማሳየት ከምርኮ እንዳዳናቸው በወቅቱ ሲነገር ነበር። በአፈቤት ግንባር ከግዙፉ የናደው ዕዝ መደምሰስ በኋላ ከረን ላይ የነበረውን ጦር የተቀላቀሉት ከ10 ሺህ የማይበልጡ አባላት ነበሩ። በውጊያውም የክፍለ ጦሩ ልዩ ክፍል አዛዦችና የፖለቲካ ካድሬዎች ተሰውተዋል። የሶቪየት 2 አማካሪዎች የእዙ ምክትል አዛዥ እንዲሁም በርካታ መኮንኖችና ወታደሮች ተማርከዋል። ከብዙ የአፍሪካ ሀገራት ወታደራዊ ኃይል የበለጠ የመሳሪያ ክምችትና የሰው ኃይል የነበረው ዕዝ ሲሆን ከፊሉ መሳሪያ በወገን ጦርና በውጊያ መካከል ሲወድም በርካታው ደግሞ በሻዕቢያ ተማርኳል። የአፈቤትን ውድቀት የውጭ ጋዜጠኞችና የዜና ማሰራጫዎች ከፈረንሳዩ የቪየትናም ሽንፈት ከዴን ቤንፋ ጋር ሊያወዳድሩትና ሊያመሳስሉት ሞክረዋል። ነገር ግን የዴን ቤንፉ ውጊያ ምዕራብና ምስራቁ ወይንም ኮሙኒዝምና ካፒታሊዝም የተፋጠጡበት ዓለም አቀፍ ይዘት የነበረው ውጊያ ሆኖ ፈረንሳይና አሜሪካንን ለውስጥ ፖለቲካ ችግርና ውጥረት የዳረገና ሽንፈቱም ከባድ የዓለም ቀውስ ያስከተለ ነበር። የአፈቤት ውጊያ ግን ሻዕቢያን በከፍተኛ ደረጃ በመሳሪያ እንዲጠናከር ከማድረግ ያለፈ ዓለም አቀፍ ይዘት ያልነበረው ኤርትራን ነጻ ለማውጣት መንገድ የከፈተ እንጂ ምጽዋ እስኪያዝ ድረስ ወሳኝ ድል አልነበረም። ከአፈቤት ግንባር መደምሰስ በኋላ ሻዕቢያ በውጊያው በላይነቱን በመያዝ በሞራል ብቻ ሳይሆን በመሳሪያ ኃይል በከፍተኛ ደረጃ ተጠናከረ። በዚህ ምክንያት በተሰነይ በአቆርዳትና በባሬንቱ የሚገኙትን የወገን ጦሮች ለማጥቃት በዝግጅት ላይ ስለነበር በአዛዡ ቅድና በፕሬዝዳንት መንግስቱ ይሁንታ ጦሩ ቦታውን ለቆ ወደ ከረን ግንባር እንዲሰባሰብ ተደረገ። የወገን ጦርም ከናደው ዕዝ የተበታተኑትንና በከረን ግንባር የነበሩትን አባላት በማሰባሰብ በሜጀር ጀነራል ሁሴን አህመድ አዛዥነት ከከረንና አካባቢዋ ከጠላት ጥቃት እንዲከላከል ግዳጅ ተሰጠው። የበላይነቱን ይዞ የነበረው የወገን ጦር በከረን ግንባር በምጽዋና በከፊል ደጋማው ኤርትራ ላይ ተወሰነ። ከናደው ዕዝ መደምሰስ በኋላ ሜጀር ጀነራል ደምሴ ቡልቶ ከመከላከያ ዘመቻ ዋና መምሪያ የውሃሰ ዋና አዛዥ
ብርጋዴር ጀነራል ቁምላቸው ደጀኔ የውሃሰ ምክትል አዛዥ፣ ብርጋዴር ጀነራል ሁሴን አህመድ የውሃሰ ምክትል አዛዥና የከረን ግንባር አዛዥ፣ ብርጋዴር ጀነራል ወርቁ ቸርነት የውሃሰ ምክትል አዛዥና የፖለቲካ መምሪያ ኃላፊ ሆነው ተመደቡ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።